ኢትዮጵያውያን እንግዲህ ወገኖቻችን በሳውዝ አፍሪካ እንግዲህ እንደገኛ ስጋት ውስጥ ገብተው ይገኛሉ ማለት ነው። የሳውዝ አፍሪካዎች የጥቁር ጠል እንቅስቃሴ እንግዲህ አገሪቷን ማለት ነው አገሪቷን ያው ሰው እንደ ጤዛ የሚረክባት ሀገርና ሳውዝ አፍሪካ እንግዲህ በነጮች የሚልካቸውን እንግዲህ ሲገዙ የኖሩ ግን ደግሞ ጥቁሮች ሰርተው ለምን በለጡን ብለው የሚያስቡ ሳውዝ አፍሪካውያን እንግዲህ ውድ ወገኖቻችንን እንግዲህ እንደ ቅጠል እያረገፏቸው ይገኛል ማለት ነው። ይሄን ሁላችንም ኢትዮጵያውያን በአንድነት ቆመን ሀዲያም ከምባታም ሌሎቻችንም ኢትዮጵያውያን በብዛት እዛ አካባቢ የምንገኝ እንግዲህ ሁላችንም ኢትዮጵያ ውስጥ የምንኖር ይሄንን ለዓለም አቀፍ ማህበረሰብ መግለጽ አለብን ማለት ነው። በዩቲዩብም ዛሬ የመጣሁት ሁላችሁም የሀዲያ ልጆች የከምባታ ልጆች እንዲሁም ኢትዮጵያውያን በሙሉ ሼር በማድረግ ይሄንን ለዓለም መንግስታት ማድረስ አለብን። ፍትህ ለአፍሪካውያን ለጥቁር አፍሪካውያን ወንድሞቻችን ሳውዝ አፍሪካ ላይ እንደ ጤዛ እየረገፉ ያሉ ወንድሞቻችን ናቸው። እንግዲህ ያው ሳውዝ አፍሪካውያን እንደሚባለው ለዘመናት በእንግሊዞች ቀኝ ግዛት የተገዛች ሀገር እስቲ ደግሞ አሁንም ቢሆን ነጮቹ እንደፈለጉ ነው የሚኖሩባት፣ ረግጠዋቸው የሚኖሩባት ወርቃቸውን፣ መሬታቸውን እንግዲህ የተለያዩ ነገሮቻቸውን ነጮቹ ናቸው የሚጠቀሙት። የታወቀ ነገር ነው። እነሱ የሚገቡበት እንኳን ሬስቶራንት መግባታችን ጥቁሮች ሳውዝ አፍሪካውያን እነሱ ይሄንን ያየ ህዝብ ደግሞ ጥቁርን ደግሞ ሲጠላ ይገርማል። በጣም ይገርማል። ወንድሙን ጥቁርን ሲጠላ በጣም ነው የሚገርመውና ጨካኝ የሆነ ህዝብ ያለበት ሀገር ነው። እንግዲህ ሳውዝ አፍሪካ እኔ የሆሳና ልጅ ነኝ የሀዲያ እንደመሆኔ ሁልጊዜ እንግዲህ አስክሬን እንደተቀበልን ነው ሁልጊዜ ሬሳ እንግዲህ ሀዲያ ሆኖ ደቡብ አፍሪካ ልጁን ያልሸኘ ወይ ዘመኑን ያልሸኘና ሬሳ ያልተቀበለ አይኖርም። እና እስቲ ደግሞ ያ ደግሞ አሁን ደግሞ ከመንግስት ፍቃድ ባገኘ ሁኔታ እንደዚህ ተደራጅቶ ሲያጠቃ ወንድሞቻችንን ድህነትን ለማሸነፍ በጫካ በዱር በምን አልፎ እንደምንም ብሎ የገባን ህዝብ ማረድ፣ መግደል፣ ሽጉጥ መተኮስ ኖርማል ሆኗል። እንግዲህ ብዙ ቪዲዮ እዚህ ጋር እንደምታዩት እንግዲህ ቀለል አድርጎ መግደል ማለት ለነሱ በቃ ኖርማል ነው። ይሄ ከሰባዊ አስተሳሰብ የወጣ ህዝብ እንዳለ ማሳያ ነው። እንግዲህ የዓለም መንግስታት ጀስቲስ ፎር ሳውዝ አፍሪካ ለሁላችንም ማውራት አለብን። ለዓለም መንግስታት ማድረስ አለብን። ሀዲዮች እንግዲህ አይዟችሁ፣ ሀዲዮስ የከምባታ ልጆች አይዟችሁ፣ ኢትዮጵያውያን አይዟችሁ። እንግዲህ እግዚአብሔር ያለው ነው የሚሆነው። እንግዲህ ሳውዝ አፍሪካ ላይ ያገረሸው ድጋሚ ከዛሬ ስንት ዓመት በፊት ዜኖፎቢያ ተብሎ ደግሞ የተነሳ አመጽ ነበር። አሁን ደግሞ ከዛ በባሰ ሁኔታ እንግዲህ አመጽ ተነስቷል ማለት ነው። እግዚአብሔር ኢትዮጵያን ይባርክ። እንግዲህ ሀገራችን ተባርካ ለምልማ ከሀገራችን የምንሰደድበት ጊዜ እስኪያበቃ ድረስ እንግዲህ ይሄ ወንድሞቻችን በሄዱበት ደማቸው እየፈሰሰ ነው ማለት ነው። ይህንን ሁሉም ኢትዮጵያዊ፣ ሁሉም ሀዲያ፣ ሁሉም ከምባታ፣ ሁሉም የኢትዮጵያ ህዝብ ድምጽ ማሰማት አለበት። እዛ ጋር የሚወድቀው ኢትዮጵያዊ ወንድማችን ነው። ቀለል አድርጎ ሱፐር ማርኬት ገብቶ ምንም በማያውቅበት በጥይት እየተመታ መገደል ማለት በዚህ ዘመን ምን አይነት አውሬ የሆነ ህዝብ ያለበት ሀገር እንደሆነ በጣም የሚገርም ነው። ህዝቡ እንደ አውሬ እኔ አሁን እዚህ ኢትዮጵያ ያለሁት እንደ አውሬ ነው ምስለው ያንን ህዝብ። ምክንያቱም ምንም ለሰው ነፍስ ጻድቅ ለእንስሳው ነፍስ ይራራል ይላል መጽሐፍ ቅዱስ። ምንም ከኋላ መጥቶ ይተኩስባል። ምንም እኮ ለላክተጠበቀ በምን ባትገናኝ ትችላለህ? ኢማጂን። እና ፍትህ እንፈልጋለን። ፍትህ ለወንድሞቻችን ሀዲዮስ ወንድም ይሄን ቪዲዮ ሼር ለሁሉም እንዲደርስ ሀዲዮች ከምባቶች ሁላችሁም ሼር አድርጉ። ፍትህ እንጠይቃለን። የኢትዮጵያ መንግስትም ኤምባሲ የኢትዮጵያ ኤምባሲ ቆንጽላ ጽሕፈት ቤት ዝም ማለት የለባችሁም። ዜጎቻችሁ እንደ ቅጠል እየረገፉ ነው። ይሄ ዜጋ የሚረግፈው ዜጋ ደግሞ በብዛት ሀዲያና ከምባታ ማለት በኢትዮጵያ ሚሊተሪ ላይ ብዙ አብዛኛውን ወጣቶቻችንን የምንገብርበት ኢትዮጵያ ውስጥ ለኢትዮጵያ ደማቸውን የሚያፈሱ ኢትዮጵያውያን አብዛኛውን ከደቡብ ነው የሚመለመሉት ይታወቃል። እንግዲህ እዚህ ውስጥ የሚሰራ ወንድሞቻቸው ደግሞ እዛ እየረገፉ ነው። እባካችሁ ይህንን ዝም ልንል አይገባም ማለት ነው። ሁላችንም ኢትዮጵያውያን ይህንን መቃወም አለብን። መንግስትም ደግሞ ዶክተር አብይ አህመድ አሊ ድምጽ ማሰማት አለባቸው። ከቻሉ ደግሞ የዲፕሎማሲ ስራ መሰራት አለበት። ኢትዮጵያዊ እንግዲህ እየረገፈ ይገኛል ማለት ነው። ደቡብ አፍሪካ ላላችሁ እግዚአብሔር እንግዲህ ይጠብቃችሁ ማለት እንወዳለን። እንግዲህ ሆሳና እንደመኖሬ ሆሳና ውስጥ ለሚደረገው የኢኮኖሚ እንቅስቃሴ እንግዲህ የደቡብ አፍሪካ የሄዱ ወንድሞቻችን
ገንዘብ ከፍተኛውን አስተዋጽኦ ይይዛል። እንግዲህ ሁሉም እዚህ ቀብረር ብሎ የሚኖር አብዛኛው ከዛ በሚመጣ ገንዘብ ነው። የሆሳዕናዎች ትራንዛክሽን የበዛው ከዛ በሚልኩት የወንድሞቻችን ገንዘብ ነው ማለት ይቻላል። ስለዚህ ሁላችንም ሆሳዕና ውስጥ ያለን ይህን ነገር ከማንም በተለየ ሁኔታ ጀስትስ ፍትህ መጠየቅ አለብን ማለት ነው። አሁንም ፍትህ ለሚሞቱት ጥቁር ኢትዮጵያውያን ለሚሞቱት ጥቁሮች በሙሉ ማለት ነው። ሳውዝ አፍሪካውያን ቅድም እንዳልኳችሁ በእንግሊዝ ለዘመናት ተገዝተው እስቲል ደግሞ እንግሊዞችን ነጮችን እንደ ጌታቸው የሚያይ ህዝብ ነው። እንደ ጌታ አድርገው ያሉ ህዝቦች ናቸው። ጥቁር ላይ ግን ዞረው በሚያሳዝን ሁኔታ አደገኛ እንደዚህ ነው የመሳሰለ ጭካኔ የተሞላበት አገዳደል ጭካኔ የተሞላ እንደ ሰው ውሻ እንደዚህ አይገደልም። እና ምንም በማያውቁት ወንድሞቻችን እያለቁ ነው። ፍትህ እንጠይቃለን። ይህን ቪዲዮ ሀዲዮስ ሼር ይሄ ከምባታዎችም እንግዲህ ሼር እንድታደርጉ በትህትና ጠይቃለሁ። ሀማሜ ስቱዲዮ እንግዲህ ይህንን ለዓለም አቀፍ ማህበረሰብ ለማቅረብ ይጠራል ማለት ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ እንዳይረሳ። ፍትህ በሳውዝ አፍሪካ ለሚኖሩ ወንድሞቻችን እናመሰግናለን። ቴንክ ዩ